ለእናንተ ይሁን የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን መረጃ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው መረጃዎቹን መነግራችሁ ሊያ ሳሙኤል ነኝ በመጀመሪያ ማርስተ ዜና የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ ክልል የወጣት ተወካይ መሪዎች ስልጠና ተጠናቀቀ Winsource for God Evangelical Ministries እና Bright Star Relief and Development Association የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ ከ1000 በላይ ለሚሆኑ አባወራዎች የምግብ ግብአትና የተለያዩ ቁሳቁሶችን ድጋፍ አደረገ። ከውጭ የኢየሱስ ፊልም ፕሮጀክት ለ2200ኛ ቋንቋ ተተርጉሞ በኮት ዲቫር ለእይታ ቀረበ። እንደተከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ ክልል የወጣት ተወካይ መሪዎች ስልጠና ተጠናቀቀ። ከተለያዩ አጥቢያ የተውጣጡ 70 ወጣት መሪዎች በጎተራ ሙሉ ወንጌል አጥቢያ ስልጠናውን የወሰዱ ሲሆን የስልጠናው ዓላማ የተተኪ ወጣት መሪዎች የአመራር ክህሎት የሚሽንና የልህቀት ስልጠና መስጠት እንደሆነ ተገልጿል። ሰልጣኞቹ ከህዳር 7 2017 ዓ.ም እስከ ሚያዝያ 5 2017 ዓ.ም ለተከታታይ 6 ወራት ትምህርታቸውን በመከታተል አጠናቀዋል። ቅዳሜ ዕለት በተሰጠው የመጨረሻ ስልጠና ዶክተር ዘላለው አርጋው ጥንታዊ ጴንጤቆስጣዊነት በሚል ርዕስ ያስተማሩ ሲሆን በመጨረሻም ለተመራቂ ተማሪዎች የሰርተፊኬት ስጦታ ተበርክቶ ኬክ በመቁረስ መርሃ ግብሩ ተጠናቋል። በጉበኛ ለትውልድ ዓለም አቀፍ አገልግሎት በጸሎት ማዕከል ከመጋቢት 1 ቀን 2017 ጀምሮ ለ40 ቀናት ያካሄደውን የጾም ጸሎት ፕሮግራም አካል የሆነ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ጋር በመተባበር የተዘጋጀ የጋራ የጸሎት መርሃ ግብር አካሄዱ። ከሚያዝያ 1 እስከ 4 2017 ዓ.ም በጎተራ ሙሉ ወንጌል ቤተክርስቲያን በተካሄደው በዚህ መርሃ ግብር ከተለያዩ አብያተ ክርስቲያናት የመጡ ፓስተሮች፣ ወንጌላውያን፣ የጸሎት አገልጋዮች በአገልግሎቱ ተሳትፈዋል። በወቅቱም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዝዳንት ፓስተር ጻድቁ አብዶ ለመጣው ህዝብ እንኳን ደህና መጣችሁ መልእክት አስተላልፈዋል። የጾም ጸሎቱም የኃያላን መነሳት በሚል መሪ ሐሳብ የተደረገም ሲሆን በቃል በስራ በኑሮ የተገለጠ የክርስትና ህይወት እንዲኖር ትውልዱ እውነተኛ የክርስቶስ ደቀ መዝሙር እንዲሆን በቃሉና በመንፈሱ ስር በመስደድ መንፈሳዊ ብስለት ያለው የመጨረሻ ዘመን አገልጋይ እንዲሆን ተማልዷል። እንዲሁም የኢትዮጵያ ወጣት ተማሪዎች በመልካም ስነ ምግባር የታነጹ በፈርሃ እግዚአብሔር የተሞሉ ለቤተሰብ ለቤተክርስቲያን ለሀገር የሚጠቅሙ መልካም ዜጋ እንዲሆኑ ወንጌል ምድሪቷን እንዲጠቀልል የሰላሙ ጌታ ለምድሪቷ ሰላም እንዲያበዛ የበረከት ጸሎት በመጸለይ መርሃ ግብሩ ተጠናቋል። Winsource for God Evangelical Ministries Bright Star Relief Development Association የኢየሱስ ክርስቶስ የትንሣኤ በዓል ምክንያት በማድረግ ከ1000 በላይ ለሚሆኑ አባወራዎች የምግብ ግብአትን ጨምሮ የተለያዩ ቁሳቁሶችን ድጋፍ አድርገዋል። ዝርዝሩን ጸጋይ ብሳ ኢሳያስ ያቀርበዋል። Winsource for God Evangelical Ministries እና Bright Star Relief and Development Association የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ ከ1000 በላይ ለሚሆኑ አባወራዎች የምግብ ግብአትን ጨምሮ የተለያዩ ቁሳቁሶችን ድጋፍ አደረገም። Winsource እና Bright Star ኢትዮጵያም በኢትዮጵያ በከፋ ድህነት ውስጥ ለሚገኙ ቤተሰቦችና ለጥፋተኝነት ለተጋለጡ ወጣቶች የቁሳቁስ ድጋፍ ትምህርትና የሙያ ስልጠና እንዲሁም ውሎና አዳራቸውን ጎዳና ላደረጉ ልጆች መኖሪያም በማዘጋጀት ዘርፈ ብዙ ስራዎችን እየሰራና በተለያዩ መንፈሳዊ አገልግሎቶች በርካቶች የእግዚአብሔርን መንግስት እንዲቀላቀሉ በወንጌል የራሱን አሻራ በማሳረፍ የእግዚአብሔርን መንግስት እያገለገለ የሚገኝ ተቋም ነው። የ2017 ዓመተ ምህረት የኢየሱስ ክርስቶስን የትንሣኤ በዓል ምክንያት በማድረግ ዊንሶርስ እና ብራይት ስታር በጋራ በመሆን በእንጦጦና በጉራራ እንዲሁም በጭንቻና በወይጦ በሚገኙ ብራይት ስታር ፍሪደም ትምህርት ቤቶች የሚማሩ ተማሪ ወላጆችና በተለያዩ የመንግስት ትምህርት ቤቶች የሚማሩና በተቋሙ ድጋፍ ለሚደረግላቸው ተማሪ ወላጆች የበዓል ስጦታ ማበርከቷል። የበዓል ስጦታው የምግብ ግብአትን ጨምሮ ከ4 ዓመት ጀምሮ ለሚገኙ ተማሪዎች የአልባሳት፣ የጫማ፣ የንጹህ ውሃ መያዣ ጀሪካኖችን ጨምሮ የተለያዩ ቁሳቁሶችን ድጋፍ አድርገዋል። የብራይት ስታር ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ፕሮግራም ክፍል ማኔጀር የሆኑት ቄስ ዶክተር
በፍርዱ መሰረት በዓሉን ምክንያት በማድረግ የተለያዩ ቁሳቁሶች ድጋፍ መደረጉን በማንሳት የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። እንግዲህ ብራይት ስታር ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን በሀገራችን ውስጥ ሀገር በቀል ተቋም ነው። በሀገር በቀልነቱ ደግሞ በጎዳና ላይ የሚኖሩ ውሎና ዳራቸውን ያደረጉ ወገኖቻችንን በህይወት ምስቅልቅሎች ውስጥ የሚገኙ ሴት ወገኖቻችንን በመደገፍ የሚታወቅ ነው። እንግዲህ እንደ ተቋም ነፃ የትምህርት ድጋፍ በማድረግ እንዲሁም ደግሞ በጎዳና ለሚኖሩ ልጆች ደግሞ ጊዜያዊ የመኖሪያ በመስጠት ከቤተሰቦቻቸው ጋር እንዲቀላቀሉ በማድረግ አስፈላጊውን ቤዚክ የሆኑ ነገሮችን በማሟላት የሚሰራ ተቋም ነው። የዊን ሶልስ ፎር ጎድ ኢቫንጀሊካል ሚኒስትሪስ አስተባባሪ የሆኑት ወይዘሮ ሀዊ በዳሳም በኑሮ ዝቅተኛ ገቢ ላላቸው የተማሪ ወላጆች ድጋፍ መደረጉን በመግለጽ ለእነዚህ ወላጆች በየቤታቸው ፋሲካ እንዲሆንላቸውና የተሰቀለውን ክርስቶስን በማሰብ በዓሉን እንዲያሳልፉ መልእክታቸውን አስተላልፈዋል። ዛሬ የክርስቶስን ትንሳኤ በዓል ምክንያት በማድረግ ከ1000 በላይ ካሉ ተማሪና ወላጆች ጋራ የተለያዩ ቁሳቁሶችን እየሰጠን እንገኛለን። ይሄም ትልቁ ተግባር እንግዲህ በኑሮ ዝቅተኛ የሚሆኑ በኑሯቸው ዝቅተኛ ደረጃ ላይ የሚኖሩ ወገኖችን ከማገልገል አንፃር እንዲሁም የትንሳኤን በዓል ደግሞ በቤታቸው ትንሳኤ እንዲሆንላቸው ምክንያት እንዲሆን በማሰብ እንደነዚህ አይነት ቁሳቁሶችን በመስጠት ላይ እንገኛለን። በጣም አመሰግናለሁ። የሰጣችሁ ነገር ሁሉ ደስ ብሎናል። እናንተን ደስ ይበላችሁ። እኛም እናመሰግናለን። እንደዚህ ቢቀጥሉ ደስተኛ ነን። ይሄንን ለአመት ለፋሲካ በዓል ይሄንን ስላቀረባቸው እጅግ አድርገን እናመሰግናለን። የተቀባይ የእግዚአብሔር ቃል አገልግሎት ቤተክርስቲያን ለትንሳኤ በዓልን ምክንያት በማድረግ ተከፍሏል የተሰኘ መሰናዶ ያከናወነች እንደምትገኝ ተገለጸ። ይህ በየዓመቱ የሚከናወነው መሰናዶ ዘንድሮ ለ6ኛ ጊዜ እየተከናወነ ሲሆን በመሰናዶ የወንጌል ስርጭትን ጨምሮ የደም ልገሳ መርሃ ግብር ተከናውኗል። ትላንት ማክሰኞ በተካሄደው የሁለተኛው ቀን መርሃ ግብር የወንጌል ስርጭት በማካሄድ የተሰቀለው ክርስቶስ የምስራቹ ቃል ለብዙዎች እንዲደርስ የተደረገ ሲሆን ቤተክርስቲያኒቱ እንደገለጸችው የጎዳና ላይ የወንጌል ስርጭት እስከ ሐሙስ የሚቀጥል መሆኑንና የደም ልገሳ መርሃ ግብርና አነስተኛ ገቢ ላላቸው አቅመ ደካሞችን የማገዝ መርሃ ግብሩን በቀሩት ቀናት እንደሚቀጥል ገልጻለች። የተቀባይ እግዚአብሔር ቃል አገልግሎት ቤተክርስቲያን ባለፉት 5 ዓመታት ውስጥ ተከፍሏል በተሰኘው መሰናዶ ብቻ ለበርካታ ሰዎች የምስራቹን ቃል ያደረሰች ሲሆን ከወንጌል ስርጭት ባሻገር ሰፊ የማህበረሰብ አገልግሎት ላይ እየተሳተፈች ትገኛለች። መረጃው የዘክርስቲያን ኒውስ ነው። የገሊላ ኢንተርናሽናል ሴሚናሪየም ለ9ኛ ዙር ተማሪዎችን በደመቀ ሁኔታ አስመርቋል። ባልደረባችን ኤልያስ ወንድሙ ዝርዝር መረጃውን ይነግረናል። ቅዳሜ ሚያዝያ 4 2017 ዓ.ም የገሊላ ኢንተርናሽናል ሴሚናሪየም ለ9ኛ ዙር ተማሪዎችን በአርመኒ ሆቴል ሲያስመርቅ ጥሪ የተደረገላቸው እንግዶችና የተመራቂ ቤተሰቦች ተገኝተዋል። የሴሚናሪ ፕሬዝዳንት የሆኑት ዶክተር ጥላዬ ደመቀ የመክፈቻ ንግግር በማድረግ ተመራቂ ተማሪዎችን እና እንግዶችን የእንኳን ደስ አላችሁ መልእክት አስተላልፈዋል። በወንጌል ረጅም ዘመን በታማኝነትና በትጋት ያገለገሉትን የወንጌል አርበኞችን የእውቅናና የሽልማት መርሃ ግብር ተካሂዷል። የገሊላ ኢንተርናሽናል ሴሚናሪየም 145 ተማሪዎችን በዲግሪ፣ 63 ተማሪዎችን በማስተርስ፣ 14 ተማሪዎችን በፒኤችዲ ዲግሪ በአጠቃላይ 122 ተማሪዎችን አስመርቋል። በከፍተኛ ውጤት በማዕረግ የተመረቁትንም ተማሪዎች ሽልማት ተበርክቶላቸዋል። ያናገርናቸውም ወገኖች ደስታቸውን እንዲህ ገልጸዋል። ስሜ ዶክተር ጥላዬ ደመቀ እባላለሁ። የገሊላ ኢንተርናሽናል ሴሚናሪየም ፕሬዝዳንት ነኝ። ዛሬ እንግዲህ ሚያዝያ 4 2017 ዓ.ም ገሊላ ኢንተርናሽናል ሴሚናሪየም 10ኛ ዙር የሚሆነውን የተማሪዎች የምረቃ በዓል በተሳካ ሁኔታ አከናውኗል። ገሊላ ኢንተርናሽናል ሴሚናሪየም ክርስቲያኖችን በየትኛው ጥሪ ውስጥ ያሉትን በክርስቲያን ካውንስሊንግ ሳይኮሎጂ፣ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን፣ በቲዮሎጂ እና ደግሞ በቅርቡ የምንጀምረው 6ኛው ዲፓርትመንታችን በሞራል ኤንድ ኤቲክስ በሚባል ዲፓርትመንት የትኛውም ክርስቲያን በእግዚአብሔር ቃል ህይወቱ መቃኘት ስላለበት በሚያገለግልትም ዘርፍ ደግሞ እግዚአብሔር ቃል ስለሚያስፈልገው ይህንን ማዕከል ያደረገ ትምህርት እንሰጣለን። በዚህም ደግሞ ባለፉት 10 ዓመታቶች በሰራነው ስራ እጅግ ውጤታማ ነን። በዚህም ደግሞ የረዳንን እግዚአብሔርን መንፈስ ቅዱስንን ከፍ አድርገን ማክበር እንወዳለን። የተመረኩት በክርስቲያን ካውንስሊንግ ሳይኮሎጂ ዲፓርትመንት ነው። የጌታ ፍቃድ ሆኖ በከፍተኛ ነጥብ አጠናቅቄ ያለው የረዳኝን እግዚአብሔርን አመሰግናለሁ። በመቀጠል ደግሞ የገሊላ ኢንተርናሽናል ሴሚናሪ
ኦፊሶችን አስተማሪዎችን ኢንተረስትድ ኖሮኝ እንድማርና ይሄን ውጤት እንዳመጣ የነሱ መገዛ ስላለበት አመሰግናለሁ። ስሜ ዶክተር ይሽሩን አለማየሁ እባላለሁኝ በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴታ ነኝ። ዛሬ ባየሁት ነገር በጣም ደስ ብሎኛል። ገሊላ ኢንተርናሽናል ሴሚናሪ ኮሌጅ የሚያደርጋቸው በትምህርት ዘርፍ ላይ ያደረገ ያለው እንቅስቃሴ አበረታች በጣም ጠቃሚ እና ሊበረታታ የሚገባው ነው። ዓለም አቀፍ የፖለቲካ የኢኮኖሚ ማህበራዊ ጉዳዮች ባሉበት የመንፈሳዊ የዓለማዊ የምንላቸው ነገሮች የሉም። ስብዕና ላይ መስራት አለብን። የምናስተምራቸው ዓለማዊም መንፈሳዊ የምንላቸው ነገሮች እንደ ዓለም አቀፍ ያሉ ተግዳሮቶችን መቋቋም የሚችል የሰው ኃይል ማፍራት አለብን። በቴክኖሎጂ የበለጸገ በእውቀት የበለጸገ በመንፈሳዊም የበለጸገ የሰው ኃይል ያስፈልገናል። ስለዚህ ዓለም ወደፊት እየሄደች ያለችበትን ሁኔታ መቋቋም የሚችል መምራት የሚችል መስራት የሚችል የሰው ኃይል ያስፈልገናል። የእግዚአብሔር መንግስት ሚስጥርና የዓለም ፍጻሜ የተሰኘው መጽሐፍ በይፋ ተመረቀ። ሚካኤል ኡጋሞ ተጨማሪ መረጃውን ይነግረናል። በ16 ምዕራፎችና በ135 ገጾች የታጀበው የእግዚአብሔር መንግስት ሚስጥርና የዓለም ፍጻሜ የተሰኘው መጽሐፍ በአሳሮቦት ጸጋ መስካሪ ቤተክርስቲያን በታላቅ ድምቀት ተመርቋል። መጽሐፉ ከምድራዊ ሐሳብ ባለፈ ስለ ዘላለማዊ አጀንዳ የሚያትት መሆኑን የመጽሐፉ አዘጋጅ ፓስተር መስፍን መሰለ ተናግረዋል። እግዚአብሔር መንግስት ሚስጥርና የዓለም ፍጻሜ የተሰኘ መጽሐፍ እግዚአብሔር አምላክ የሰጠን ራዕይ አሁን ላሉትና ለቀጣዩ ትውልድ ይሆናል ብዬ ጌታ በሰጠኝ ራዕይ ያዘጋጀሁት በጣም ጠቃሚ መጽሐፍ ነው። መጽሐፉን ለመጻፍ ያነሳሳው ምክንያት እንዲህ ስል ገልጾታል። እንድን መጽሐፍ ለመጻፍ ምክንያት ሆነኝ ብዙ ሰዎች ሲዘምሩ ምድራዊ ነገር ሲሰብኩ ምድራዊ ነገር ሲሰብኩ ለምን ይሰበካል ምድራዊ ነገር ለምን ይዘምራል ምድራዊ ነገር የሚለው ሐሳብ በጣም በውስጥ ቅናት ነበረ። መጽሐፉ መሰረታዊ የክርስትና መሪዎችን ያካተተ ስለ እግዚአብሔር መንግስት ሚስጥርና የዓለም ፍጻሜ በትኩረት የሚተርክ እንደሆነ የመጽሐፉ ደራሲ ፓስተር መስፍን መለሰ ይናገራል። መጽሐፉ በጣም የክርስትናን ሐሳብ ስር መሰረቱን ነው የሚይዘው። አንደኛው ምዕራፍ እግዚአብሔር ስለማወቅ ነው ማለት አሁን ነገር ፍጻሜ ከማወቅ በፊት ስለ እግዚአብሔር መንግስት ከማወቅ በፊት እግዚአብሔር ማወቅ ያስፈልጋልና ስለ እግዚአብሔር ስለማወቅ ስለ መስረቱ ነው ማወራው። ሰዎች ከእግዚአብሔር ቃልና ሐሳብ ፈቀቅ ያሉ ባሉበት በዚህ ወቅት እንዲህ ያሉ መጽሐፍቶች እንደ ማንቂያ ደውል ናቸው ስል ፓስተር ተፈራዱአ ተናግረዋል። በዚህ ዘመን መጽሐፍቶች ሁሉ ብዙ ቢሆኑም መልእክታቸው የተለያየ ነው። በተለይም የወንድማችን የመስፍን መጽሐፍ በይዘቱም ሆነ በመልእክቱ በጣም ወሳኝ ሰዓት ላይ ተጻፈ የጊዜው መልእክት የጊዜው መጽሐፍ እንደሆነ በጣም አረጋግጫለሁ። የሳሬም ሆሊስቲክ የነገረ መለኮት ኮሌጅ ፕሬዝዳንት ዶክተር በረከት አስናቀ እንደገለጹት የእግዚአብሔር መንግስት ሚስጥርና የዓለም ፍጻሜ በሚል ርዕስ የተጻፈው መጽሐፍ ቤተክርስቲያንና አማኞች በእግዚአብሔር መንግስትና ፍጻሜ ላይ ያላቸውን መረዳት የሚቃኝ መሆኑን ተናግረዋል። ወንድማችን ፓስተር መስፍን መለሰ የእግዚአብሔር መንግስት ሚስጥርና የመጨረሻው ዘመን ወይም ደግሞ ነገረ ፍጻሜ ላይ የጻፈው መጽሐፍ ምረቃ ላይ በመገኘቴ በጣም ደስ ብሎኛል። ምናልባት መጽሐፉን ለማንበብ እድሉን እንዳገኘ ሰው ከርዕሱ ሲጀምርል ርዕሱ ራሱ እጅግ በጣም ያልተደፈረ የማይደፈር ርዕስ ነው። የእግዚአብሔር መንግስት ላይና ስለ ነገረ ፍጻሜ ነው የሚያወራው መጽሐፉ። ርዕሱም እንደዛ ነው። ወደ ውስጥ ስትገባ ደግሞ በጣም የደረጀ ሐሳቦች ያሉበት በተለይም ደግሞ ቤተክርስቲያንና ቅዱሳን ስለ እግዚአብሔር መንግስት ያላቸውን ግንዛቤ እና ስለ ነገረ ፍጻሜ ያላቸውን መረዳት የሚቃኝ የሚያስተካክል የሚያስተምር ድንቅ መጽሐፍ ሆኖ ነው ያገኘው። መጽሐፉ በይፋ እየተመረቀ ይገኛል። በጭብጨባ ከጂኤምኤም ቴሌቪዥን ለተጠናቀረው ዘገባ ሚካኤል ኡጋሞ ነኝ ከሐዋሳ። የኢትዮጵያ ሃይማኖት ተቋማት ጉባኤ የኬንያ ቅርንጫፍ መሪዎች በኢትዮጵያ ኤምባሲ ተገኝተው ስለ ሀገር ሰላምና አንድነት ጸሎት ማድረጋቸው ተገለጸ። በኬንያ የሚገኙ የኢትዮጵያ ሃይማኖት ተቋማት ጉባኤ አባል የሃይማኖት ተቋማት ዋና መሪዎችና የሥራ ኃላፊዎች በኢፌድሪ ኤምባሲ ቅጥር ግቢ በአካል በመገኘት ስለ ሀገር ሰላምና አንድነት ጸሎት አድርገዋል። በመድረኩ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ የሙስሊም ማህበረሰብ ተወካዮች ተሳትፈዋል።
በዚህ ጸሎት መርሃ ግብር ላይ ከተለያዩ አደረጃጀቶች የመጡ የሃይማኖት መሪዎችና ተከታዮች የኤምባሲው ዲፕሎማቶችና ሰራተኞች በአጠቃላይ ከ70 በላይ ተሳታፊዎች ታዳሚዎች ሆነዋል። በኬንያ የኢፌድሪ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ባደረጉት የመክፈቻ ንግግር በኬንያ ለመጀመሪያ ጊዜ በተካሄደው የአራቱ ሃይማኖት ተቋማት መሪዎች የሀገር ሰላምና አንድነት የጸሎት መርሃ ግብር ላይ ለመሳተፍ እንኳን ደህና መጣችሁ በማለት መልእክት ያስተላለፉ ሲሆን በኤምባሲው በመገኘት ለሀገራችን ኢትዮጵያ ጸሎት በማድረጋችሁ አመሰግናለሁ በማለት በቀጣይም ኤምባሲው ለሃይማኖት ተቋማት ጉባኤ አስፈላጊውን ድጋፍና ትብብር ለማድረግ ዝግጁ መሆኑን ገልጸዋል። ብፁዕ ሊቃነ ጳጳስ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባል የመገናኛ ብዙሃን ስርጭት ድርጅት የበላይ ኃላፊና የምስራቅና የሰሜን አፍሪካ አህጉር ስብከት ሊቀ ጳጳስ ሼክ ሱሌማን ኢብራሂም በኬንያ የኢትዮጵያውያን የሙስሊም ማህበረሰብ ተወካይ አባ አዳነ ወልደ ማርያም በኬንያ የኢትዮጵያ ካቶሊካዊት ቤተክርስቲያን ተወካይና ፓስተር ፋሲል ሽፈራው በኬንያ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ተወካይ በክብር እንግድነት የጸሎት መርሃ ግብር ላይ በመገኘት ጸሎት ያደረጉ ሲሆን አያይዘው ለታዳሚው የሰላም መልእክት አስተላልፈዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። እየተከታተላችሁ ያላችሁት ከጂኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጪ መረጃ አልፋለሁ። በሱዳን የእርስ በእርስ ግጭት የተጀመረበትን ሁለተኛ ዓመት በዳርፉር በተፈጸመ ጥቃት ቢያንስ 300 ሰዎች ተገደሉ። የተባበሩት መንግስታት ድርጅት እንደገለጸው በሳምንቱ መጨረሻ በሱዳን ዳርፉር የሚገኝ ፈጣን ድጋፍ ሰጪ ኃይሎች RSF የስደተኞች መጠለያ ካምፖች ላይ ባደረሱት ጥቃት ቢያንስ 300 ንጹሃን ዜጎች ተገድለዋል። አርብና ቅዳሜ በዛምዛምና አቡሹክ የተፈናቃይ ካምፖችና በኤልፋሸር ከተማ ዙሪያ የተፈጸሙ ጥቃት 400 ሺህ የሚጠጉ ሰዎችን ማፈናቀሉን የተባበሩት መንግስታት ዓለም አቀፍ የስደተኞች ድርጅት IOM የአካባቢ ምንጮችን ጠቅሶ ይፋ ባደረገው ዘገባ አስታውቋል። ይህ ዘገባ የተሰማው በሱዳን የእርስ በርስ ጦርነት አስከፊውን ሁለተኛ ዓመት ባከበረችበት ወቅት ሲሆን የጭካኔና የረሃብ ዘገባዎች በመላው ሱዳን እየተሰማ መሆኑና ይህም በዓለም ላይ አስከፊው ሰብአዊ ቀውስ ተብሎ ተሰይሟል። በጥቃቱ ከተገደሉት መካከል 10 የእርዳታ ሰራተኞች ያሉበት ሲሆን የኢንተርናሽናል ሱዳን የሰብአዊ እርዳታ ሰራተኞችም ይገኙበታል። የሳተላይት ምስሎች አርብ ዕለት በካምፑቱ ውስጥ ህንጻዎች ሲወድሙና በእሳት ሲቃጠሉ የሚያሳዩ ናቸው። እሁድ ላይ የRSF የዛምዛም ካምፕን ተቆጣጥሮ ነበር። ጥቃቱ ከ60 ሺህ እስከ 80 ሺህ አባወራዎች ወይም በአጠቃላይ 400 ሺህ ሰዎች ማፈናቀሉን የተባበሩት መንግስታት ድርጅት አስታውቀዋል። የኢየሱስ ክርስቶስ ፊልም ፕሮጀክት ለ2200 ቋንቋ ተተርጉሞ በኮት ዲቫር ለእይታ ቀረበ። ባልደረባችን ዳንኤል አንተነህ ዝርዝር መረጃውን ይነግረናል። የኢየሱስ ፊልም ፕሮጀክት በካምፓስ ክሩሴድ ለ2200ኛ ቋንቋ ተተርጉሞ ለአማኞች የቀረበም ሲሆን ነገር ግን ተልእኮው ገና አልተጠናቀቀም ስትል የፕሮጀክቱ ዳይሬክተር ተናግራለች። አያይዛም ትርጉሙ ያስፈለገበት ዋነኛ ምክንያትም አብዛኛው የቦና ኩሎንጎ ህዝቦች ሃይማኖት የሌላቸውና ባህላዊ እምነት ተከታዮች በመሆናቸው መሆኑንም ተነግሯል። በ1979 ለጀመረው የፊልም ፕሮጀክቱ አዲስ ምዕራፍ ከፍቷል የተባለም ሲሆን ድርጅቱ እንዳለውም የኢየሱስ ፊልም በሁሉም ሀገሮች መታየቱን በመግለጽ ይህም ወንጌልን በሰዎች የአፍ መፍቻ ቋንቋ ለማቅረብና ታላቁን ተልእኮ ለመፈጸም የሚረዳ ነው ተብሏል። ፊልሙ ከዚህ ቀደም በጁላይ 12 ከ818 ትርጉሞች በልጦ በዓለም ላይ የተተረጎመ ፊልም መሆኑም ይታወቃል። የኢየሱስ ፊልም ፕሮጀክት ዋና ዳይሬክተር ጆሽ ኖኤል እንደገለጹትም በአሁኑ ጊዜ ስለ ኢየሱስ ሰምተው የሚያውቁ በቢሊዮን የሚቆጠሩ ሰዎች አሉ ተብሎ እንደሚገመትና እኔ እዚህ የመጣሁት በሚቀጥሉት 10 ዓመታት ውስጥ ሁሉም ሰው በሁሉም ቦታ ለመድረስ እቅድ እንዳለ ለመንገር ነው ሲሉም ተናግረዋል። ዘገባው የክርስቲያን ዴይሊ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹ ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ ክልል የወጣት ተወካይ መሪዎች ስልጠና ተጠናቀቀ። ዊንሶልስ ፎር ጎድ ኢቫንጀሊካል ሚኒስትሪስ እና ብራይት ስታር ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ ከ1000 በላይ ለሚሆኑ አባወራዎች የምግብ ግብአትና የተለያዩ ቁሳቁሶችን ድጋፍ አደረገ። ከውጭ
የኢየሱስ ፊልም ፕሮጀክት ለ2200ኛ ቋንቋ ተተርጉሞ በኮት ዲቫር ለእይታ ቀረበ። ለዛሬ ያዝናላችሁ መረጃዎች እነዚህ ነበሩ። ውድ ተመልካቾቻችን ያዘጋጁላችሁ ነጻነት ዋቆማ ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት ሊያ ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ